ሰላም ጤና ይስጥልኝ። ወቅታዊና ታማኝና ሚዛናዊ መረጃዎችን የሚያደርሳችሁ የማርኮን ዜና ነው። ዛሬም በሀገር ውስጥና በዓለም አቀፍ መረጃዎች የተሰሙ ሰበርና ትኩስ መረጃዎችን ይዘንላችሁ ቀርበናል። ከአውሮፓ ህብረት የቪዛ እገዳ መነሳት እስከ ሶማሌላንድና እስራኤል አዲስ ዲፕሎማሲያዊ ግንኙነት፣ እንዲሁም በኢኮኖሚው ዘርፍ የዶላር ፍላጎት በከፍተኛ ሁኔታ ማሻቀቡና የኳታር ቱጃሮች በኢትዮጵያ ግዙፍ ፕሮጀክቶች ላይ ሊያፈሱ ያሰቡት በሚሊዮን የሚቆጠር ዶላር። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን አሁን በቀጥታ ወደ መረጃዎቹ እንለፍ። የመጀመሪያው መረጃችን ከአውሮፓ ህብረትና ከኢትዮጵያ ቪዛ ጋር የተያያዘ ነው። አውሮፓ ህብረት ከ2 ዓመት ገደማ በፊት በኢትዮጵያውያን ላይ ጥሎት የነበረውን የሸንገን ቪዛ ገደብ ለማንሳት መወሰኑ ተሰማ። በኢትዮጵያ የአውሮፓ የንግድ ምክር ቤት እንደገለጸው ህብረቱ ይህንን ውሳኔ በቅርቡ ይፋ ያደርገዋል። ህብረቱ ቀደም ሲል የቪዛ ገደቡን የጣለው የኢትዮጵያ መንግስት በአውሮፓ ህገወጥ ሰነድ የሌላቸውን ዜጎች መልሶ ለመቀበል በቂ ትብብር አላደረገም በሚል ነበር። ይህም የቪዛ ሂደቱን ከ15 ቀናት ወደ 45 ቀናት አራዝሞት የቆየ ቢሆንም አሁን ላይ ግን የኢትዮጵያ ባለስልጣናት ባሳዩት መሻሻል ገደቡ ሊነሳ መቻሉ ተገልጿል። ወደ ሀገር ውስጥ የፖለቲካና የጸጥታ ጉዳዮች ስንሸጋገር በኦሮሚያ ክልል በተለይም በቄለም ወለጋ፣ ሆሮ ጉዱሩ ወለጋ፣ ምዕራብ ሸዋና ሰሜን ሸዋ ዞኖች ታጣቂዎች በነዋሪዎች ላይ በፈጠሩት ዛቻና ማስፈራሪያ ሳቢያ ለግንቦቱ ጠቅላላ ምርጫ በተፈለገው ልክ የምርጫ ካርድ ሳይሰራጭ መቅረቱን ዋዜማ ሰምታለች። ታጣቂዎቹ ነዋሪዎች ካርድ እንዳይወስዱና ከወሰዱም ገዢውን ብልጽግና ፓርቲ እንዳይመርጡ ማስጠንቀቃቸው ታውቋል። በዚህም የተነሳ በርካታ የምርጫ ካርዶች በቀበሌ ጽሕፈት ቤቶች ተቆልፎባቸው እንደሚገኝና አስፈጻሚዎችም በነዋሪዎች ደህንነት ስጋት ምክንያት ግፊት ከማድረግ መቆጠባቸው ታውቋል። ከዚሁ ምርጫ ጋር በተያያዘ ትብብር ለኢትዮጵያ አንድነት የተሰኘው ስብስብ መሰረታዊ ጥያቄዎች ካልተመለሱ በምርጫው የመሳተፍ ጉዳዩን እንደገና እንደሚያጤነው አስጠነቀቀ። ምርጫ ቦርድ በአማራና በኦሮሚያ ክልሎች 97 በመቶ አስቻይ ሁኔታ አለ ማለቱን የተዛባና አሳሳች ሲል ውድቅ ያደረገው ትብብሩ በአንጻሩ ካርድ ያልወሰዱ ዜጎች የመንግስት አገልግሎት እንዳያገኙ መከልከላቸውንና አርሶ አደሮች ማዳበሪያ ለማግኘት ካርድ እንዲያሳዩ መገደዳቸውን ገልጿል። በተጨማሪም በኦሮሚያ ክልል በግል ተቋማት ላይ ለብልጽግና ቅስቀሳ በግዳጅ በሚሊዮን የሚቆጠር ብር እየተሰበሰበ ነው ሲል ከሷል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ የፌዴራል መንግስትና የቤንሻንጉል ጉሙዝ ክልላዊ መንግስት በክልሉ በተደጋጋሚ የሚፈጸሙ ጥቃቶችን በአስቸኳይ እንዲያስቆሙ ጠየቀ። ኢሰመጉ ዛሬ ባወጣው መግለጫ የዜጎችን በሕይወት የመኖርና የመንቀሳቀስ መብት ለማስከበር አስተማማኝ የጸጥታ ጥበቃ እንዲደረግ የጠየቀ ሲሆን መንግስት ሰዎችን አስገድዶ ከመሰወር ለመጠበቅ የወጣውን ዓለም አቀፍ ስምምነት እንዲያጸድቅና በወንጀለኞች መቅጫ ሕግ ላይም እንዲካተት አሳስቧል። አሁንም በጸጥታ ጉዳይ ላይ ነን። በኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስት የሰላም ጥሪ ተቀብለው ወደ ህብረተሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችና ቤተሰቦቻቸውን ቡድኑ እየገደለና ቤታቸውን እያቃጠለ ይገኛል ሲል ከሰሰ። የቢሮው ኃላፊ ኮሚሽነር ጄኔራል አራርሳ መርዳሳ እንደገለጹት ታጣቂዎቹ ከአርሶ አደር ዝርፊያ ባለፈ ምንም አይነት ፖለቲካዊ ዓላማ የላቸውም፣ ተራ ዘራፊዎች ናቸው። አክለውም የሰላም ጥሪውን ባልተቀበሉ ታጣቂዎች ላይ የጸጥታ ኃይሉ አስፈላጊውን እርምጃ እንደሚወስድ አስታውቀዋል። አሁን ደግሞ ወደ ኢኮኖሚ መረጃዎች ስናልፍ የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው የግማሽ ቢሊዮን ዶላር ጨረታ ላይ የባንኮች ፍላጎት ከ1 ቢሊዮን ዶላር በላይ ማለፉ ተሰማ። ባንኩ ጨረታውን አንዱን ዶላር በ159 ብር ከ98 ሳንቲም አማካኝ ዋጋ ያጫረተ ሲሆን ከተሳተፉት 30 ባንኮች መካከል 14ቱ ብቻ ናቸው የጠየቁትን ዶላር ያገኙት። በጨረታው የቀረበው ከፍተኛ ዋጋ
160 ብር ከ90 ሳንቲም ሲሆን ዝቅተኛው ደግሞ 157 ብር ከ30 ሳንቲም እንደነበር ተገልጿል። ሌላው ትልቅ የኢኮኖሚ ዜና ባለሀብቱ የኳታር አልካየት ቤተሰብ ኢትዮጵያ በጀመረችው ግዙፍ የቢሾፍቱ አውሮፕላን ማረፊያ ግንባታ ላይ ኢንቨስት ለማድረግ እያጤነ መሆኑ ተሰማ። ብሉምበርግ እንደዘገበው ይህ ፍላጎት የቀረበው ዩሲሲ ሆልዲንግስ በተባለው ኩባንያቸው በኩል ነው። ቀደም ሲል አንድ የቻይና ባንክ ግማሽ ቢሊዮን ዶላር ለማፍሰስ መስማማቱንና የአሜሪካ የፋይናንስ ተቋማትም ፍላጎት ማሳየታቸው የሚታወስ ሲሆን የኳታሩ ቱጃር ቤተሰብ መግባት የፕሮጀክቱ ፍጥነት ይበልጥ ያፋጥነዋል ተብሎ ይጠበቃል። በማጠቃለያ መረጃችን ራሷን በራሷ ካወጀችው ሶማሌላንድ የተሰማ ዲፕሎማሲያዊ ዜና አለ። ሶማሌላንድ ለእስራኤል የሾመችው ባለሙሉ ስልጣን አምባሳደር ሞሐመድ ሃጊ በቅርቡ በእስራኤል በሚከፈተው የሶማሌላንድ ኤምባሲ በኢየሩሳሌም ውስጥ እንደሚሆን አስታውቀዋል። በተመሳሳይ እስራኤልም በሐርጌሳ ኤምባሲዋን እንደምትከፍት አምባሳደሩ ገልጸዋል። እስካሁን በኢየሩሳሌም ኤምባሲያቸውን የከፈቱት አሜሪካን ጨምሮ ጥቂት ሀገራት ብቻ መሆናቸው ይታወሳል። ውድ የማርኮን ዜና ተከታታዮች ለዛሬ ያዝንላችሁ አበይት መረጃዎች እነዚህን ይመስሉ ነበር። በተለይ በአውሮፓ ህብረት የቪዛ እገዳ መነሳትና የኳታር ባለሀብቶች በቢሾፍቱ አየር ማረፊያ ላይ ሊያደርጉት ስላሰቡት ኢንቨስትመንት ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ለሌሎች እንዲደርስ ሼር አድርጉት። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ቆዩን።